የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ሲሰብክ እነሱ የሚፈልጉት እኛ ምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል። እኔ ምለውን በል እኔ ምለውን ስትል አንተ ወንጌል የሰበከው ብለው ያስባሉ። የነዚያ የውጭ ተልእኮ ግን ዋና ዓላማው ምንድነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭም ተደርቀው ያን ቦታ ስታደርቀው ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከርኩ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ ላየንም በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገል ሌላ መርጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ነው የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው የሄዱት ኢየሱስ የለም። እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ? የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት ይሄ ደብተራው እንደዚህ ነው የሚሰራብን ብለህ ይሄን ፖለቲካ ትሰራለህ። አንደኛው። ሁለተኛው ነገር ደግሞ ጦርነቱን በጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን? በቃ ተዳክሟል።